ርብቃ ሁሉንም ነገር አወቀች። አቤል ርብቃን ተማጸነ። ርብቃ አስደንጋጭ የሆነ ከባድ ውሳኔ ወሰነች። ለመሆኑ ርብቃ እውነታውን ካወቀች በኋላ በአቤል ላይ ምን ወስና ነው የሚለውን እንደዚሁም አቤል ለመጀመሪያ ጊዜ ርብቃ በዚህን መልኩ ትልቅ ውሳኔ ስትወስን የመጀመሪያ ጊዜ እያያት ስለሆነ ነገሩ ለሱም እንግዳ ሆኖበታል። ለመሆኑ በመካከላቸው ምን አይነት ውሳኔ ተወስኖ ነው የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ዛሬ ከባድ ነገር ተፈጥሯል። እንግዲህ ይህም ሊሆን የቻለው በአቤል እውነተኛ ማንነት አማካኝነት ነው። የአቤል እውነተኛ ማንነት ከቤተሰቡ መካከል በህግ ቁጥጥር ስር እንደዚሁም ደግሞ ሁሉንም ነገር ፊት ለፊት እንደተያዘ ካሳለፍነው ፓርቲ ላይ አይተናል። አቤል ገንዘብ ለማግኘትና ቤተሰቦቹን የተሻለ ህይወት ለማኖር በሚል ሀሳብ የጀመረው እንደ ቀልድ የገባበት ያልሆነ ስራ ወደማይሆንና ወዳልተፈለገ ህይወት መርቶታል። አቤል እድሜ ልኩን እስር ቤት እንዲቆይና ሙሉ የቤተሰቦቹ ንብረት ለራኬብ እንዲተላለፍ ተደርጓል። ለመሆኑ ራኬብስ ማናት? ራኬብ የእውነት የእዩና አቤል አግተዋት የነበረችው ልጅ ናት ወይስ ርብቃ ናት የሚለውንም በአጠቃላይ ይዤላችሁ ነው የመጣሁት። እንግዲህ ማሚቴ የቀድሞ ታሪኳን መለስ ብለን ስናየው ብዙ ልጆች እንዳሏትና በበቀል ምክንያት በታትናቸው እንዳለችም ተናግራለች። ወይኔ ልጆቼ ለበቀል ብዬ በታትኛችሁ ሳትተዋወቁ ልትተላለቁብኝ ነው ብላም ስትናገር ተደምጧል። እንግዲህ ከልጆቿ መካከል አንደኛይቱ የርብቃ ያጎቷ ልጅ ናት። ለመሆኑ ውጭ ሀገር የሄደችው መቲ ናት የርብቃ ያጎት ልጅ ወይስ አሁን እቺ እዩና አቤል አግተዋት የነበረው የሚለውንም በአጠቃላይ ይዤላችሁ ነው የመጣሁት። የዚህ ቤተሰብ የርብቃ ቤተሰብ ድራማ ታሪክ ወደኋላ መለስ ብለን እንደዚሁም ደግሞ ከማሚቴ ታሪክ ጋር በተያያዙ ነገሮች ወደኋላ መለስ ስንል ብዙ ገና ያልታዩ ታሪኮች አሉ። እንግዲህ የማሚቴ ልጆች ስንት ናቸው? እነሱስ ማን ማን ናቸው? አሁን ላይ ማሚቴ ያወቀቻቸውስ የትኞቹን ነው የሚለውን ራኬብ የሚለው ስም ከመቲ ደረትም ላይ ነበረ እንዳያችሁት። እንደዚሁ አሁንም ከአውሮፓ መጥቼ ነው ቤተሰቦቼን ልፈልግ ብላ ከእዩ ጋር ያለችው ልጅ አሁን ላይ ታግታ የነበረችው እሷም ደረቷ ላይ ራኬብ ተብሎ ተጽፎባታል። የሁለታቸው ታሪክ እንደዚሁም ራኬብ የሚለው ስም በሁለቱም ደረት ላይ ሊጻፍ እንደተቻለ ወይስ ሁለቱም መንታ ነበሩ ወይስ እንዴት ነው የሚለውንም እንደዚሁም ርብቃስ ከማሚቴ ጋር ያላት ግንኙነት ምንድን ነው? ከራኬብ ስም ጋር ርብቃን የሚያገናኘው ነገር ምንድን ነው የሚለውን ሁሉንም በአጠቃላይ ይዤላችሁ ነው የመጣሁት። ከሁሉም ቀድሞ ግን አቤል በዚህን መልኩ እድሜ ልኩን እስር ቤት እንዲበሰብስ ያደረገው ሰው የቅርብ ሰው እንደሆነ ታውቋል ማለት ነው። እሱም እዩ ነው። እንግዲህ እዩ ካሳለፍናቸው ፓርቶች ላይ እዩና አቤል ወደ እስር ቤት ገብተው ነበረ። እዩና አቤል ወደ እስር ቤት ሲገቡም አቤል ቀድሞ ወጥቶ ከርብቃ ጋር ከእዩ ታሰረበት እስር ቤት በመሄድ እዚህ እድሜ ልክህ እንድትበሰብስ እናደርግሃለን በማለትም ተናግረውት ነበረ። እንግዲህ እዩ በዛች ንግግር በቀል ይዟል። የእዩና የአቤል በቀል የጀመረው ግን ከእዩ መጸነስ ጋር የተያያዘ ነው። እንግዲህ እዩ እየተናገረ እንዳለው ከሆነ ዛሬም ቀን ወጥቶልኝ እኔም ተናገርኩ ባለው መሰረት የእዩ ቤተሰብና የአቤል የአባቱ ስራ የሚመሳሰል እንደዚሁም የእዩ እናት ህይወቷ ከማለፉ በኋላ ወደ
ማደጎ ቤት እንደተወሰደ እዛም ያሳደገችው ሴት የእዩን ወላጅ እናቱን በቅርብ የምታውቃት እንደሆነችና እንደዚሁም እዩ እንዴት እንደተጸነሰ እንዴት እንደተወለደና እንዴት እንዳደገ አብዛኛውን እድሜው ለማስታወስ በሚያስችለው መልኩ ያለውን አብዛኛውን ያስታውሰዋል። ይህንም በተለያየ አጋጣሚ ከአቤል ጋር እየተገናኘ በማደጎ ቤቱ ላይ አንዳንዴ አቤል ይህንን ነገር ሲያነሳበት እዩ በጣም ስሜታዊ ይሆናል። ምክንያቱም እዩ ማደጎ ቤት ሊሄድ እንደዚሁም ደግሞ እናቱን ሊያሳጣውም ሆነ በቤተሰብ እንክብካቤ ስር እንዳያድግ ያደረገው የአቤል አባት ራሱ ነው ብሎ ያስባል። ይሄም እንዴት ነው የሆነው? የአቤል አባትና አሁን ላይ አቤል እየሰራው ያለው ስራ አይነት ሁለታቸውም ተመሳሳይ ስራ ይሰሩ እንደነበረና ልክ አሁን ላይ ራኬብ እንዳጋጠማት መልኩ ታግታ ወዳልፈለገችው ህይወት ሊመራት ነበር አቤል እና ይህን ተመሳሳይ ታሪክ የእዩ እናት በዚህን ተመሳሳይ ታሪክ ነው እዩን የጸነሰችው ይባላል። ይህንን የሰማው ደግሞ ካሳደገችው ሰው ነው። የማደጎ ቤት ታሪኩን ግማሹን ታሪኩን አቤልም ያውቃል። ይሁን እንጂ እዩ የተወለደውም ሆነ እንዴት እንደተወለደ ምንም የሚያውቀው ታሪክ የለም አቤል። ይልቁንስ አቤል እንደ ውለታ ቆጥሮት ከማደጎ ቤት ወደ ቤታቸው አምጥተው እንደ ልጅ እንዳሳደጉት ይህንን ብቻ ስለሚያውቅ እዩን እኔ በመልካም መተባበሬ እንደዚሁም እንደ ወንድሜ ከጎኔ አድርጌው ማሳደጌ እንዴት እኔን ላይ እንደ ጠላት ሆኖ ይነሳል ብሎ ነው የሚያስበው። በተቃራኒው እዩ ደግሞ የልጅነቱ ብዙ ትዝታዎቹ ከባድ ትዝታዎች ነበሩና ይህንን ከባድ ህይወት በልጅነቴ እንደዚሁም ደግሞ እናቴ ህይወቷ እንዲያልፍ እንደዚሁም እናቴ ተስፋዋ ጨልሞ ህይወቷ እንዲያልፍ ያደረገኝ የአቤል አባት ነው ብሎ ያስባል። በአቤል ላይና በአቤል ቤተሰቦች ንብረት ላይ ብዙ ትኩረቱን ያደረገውም ለዛ ነው። እንዳለ ቤተሰቡን መበቀል ስለሚፈልግ ነው። ይህንን ታሪኩን ማሚቴ ለራሱ አታውቅም። ማሚቴ እንግዲህ እዩን በቅርብ ለረዥም ጊዜ ያሳደገችው ከአቤል ጋር ልክ እንደ ልጆቿ ሁለቱንም የምታያቸው ብትሆንም ነገር ግን እዩ ለየት ያለ ከነሱ ያፈነገጠ ሀሳብ አለው። እንግዲህ በአቤል ላይ ነው ሁሉን ነገር መመለስ የሚፈልገው። በወቅቱ ወደ መግቢያው ላይ እንደተናገርኩት ርብቃና አቤል እዩን ሊጠይቁ ሲመጡ እድሜ ልክህን እዚህ እንድትበሰብስ እናደርጋለን ባሉት መሰረት ያኔ ደግሞ እሱ ያስታወሰው ነገር መልሼ እዚሁ አንተን አመጣሃለሁ በአንተ ቦታን ይሆናለሁ ብሎ አስቦ ነበር። ያንን ያሰበውንና ያቀደውን ነገር ደግሞ ከጓደኞቹ ጋር ለዘመናት ሲሰራ ቆይቷል። አቤልን ከተረጋጋ ህይወቱ ወደ አልተፈለገ ነገር እንደዚሁም ያልተፈለጉ ሀሳቦችን ከመጠን በላይ ተስፋ እንዲኖረው እንደዚሁም ደግሞ ከመጠን በላይ የሀብት ማማ ላይ የሚወጣ ሁሉ ስለመሰለው ቤተሰቡንም ሆነ ራሱን የተሻለ ህይወት ላይ አኖራለሁ ብሎ ተስፋ እንዲያደርግ ያደረገው የእዩ የቅርብ ጓደኛ ነው። እንግዲህ በተደጋጋሚ በተለያዩ በውጭ ቁጥሮች ነው የሚደወልለት፣ አንዳንዴ በማይታወቅ ቁጥር ነው የሚደወልለት። ቁጥሩ የማይወጣው የውጭ ስለሆነ በማለት አቤልም ብዙ ጊዜ ተዘናግቶ ነበረ ስራውን እንትን የሚለው። ስራውን እንደ ቀልድ ካስጀመሩት በኋላ ግን ይበልጥ ወደ የሚያጓጓ የሀብት ማማ እያቃረቡት ያሉ በመምሰል እዩና ጓደኞቹ በአቤል አይምሮ ላይ ተጫውተውበታል። ከተጫወቱበትም በኋላ ደግሞ እስከ መጨረሻው ድረስ በቤተሰብ ፊት ለፊት እንዲዋረድና እንደዚሁም ሙሉ ቤተሰቡ ከአቤል ጎን የማይሆንበት አጋጣሚ ተፈጥሯል። እጅ ከፍንጅ በህግ ቁጥጥርም ስር ውሏል። እንግዲህ የርብቃን አጎትን እንዳገተው እዚሁ ፖሊሶቹ ፊት ለፊት ተነግሯል። ይህንን ነገር ማሚቴም ሆነ ርብቃ የሚያውቁት ነገር የለም። በተለይ ሪች ለአቤል ያላት እምነትና ክብር በጣም ከመጠን ያለፈ ነበርና አቤልን እንደወደደችው ርብቃ ስታውቅ ሪች የቻለችውን ሁሉ ነገር አድርጋ በአቤልና በርብቃ ግንኙነት የሪች እጅ አለበት።
ማሜቴን ፊታቸውን ባዞረችባቸው ጊዜ ሪች በቻለችው አቅም የሆነ መፍትሄ እንደዚሁም እነሱ ፈገግ የሚሉበትን መንገድ ሁሉ እየተጠቀመች በሁለታቸው አብሮነት ውስጥ በመልካሙም ሆነ በመጥፎው ከጎናቸው ነበረች። አሁን ላይ የርብቃ ከአቤል ጋር መሆን ሪችን ለራሱ እያስከፋት ነው። ምክንያቱም አቤል በዚህ ማንነቱ አልነበረም የሚታወቀው። እንግዲህ እስከ መጨረሻው እስከ ጥግ ድረስ ርብቃ ከአቤል ጎን ለመሆንም ወስና ነበረ። አቤል ብቻውን ሊቀር የቻለው አሁን ካሳለፍነው አሁን ከዚህ ፓርት ላይ እዩን በመሳሪያ ሊመታው በነበረበት ወቅት ቤተሰቡ እንዳለ ተሰባስቦ ምክንያቱም ርብቃ እዩን ልከተለው እዩን ተከትዬ ከሄድኩ አቤል ያለበትን ቦታ ላውቅ እችላለሁ ብላ በወጣች ጊዜ ሪች ይች ልጅ ብቻዋን ማሚቴ እኔ ፈርቻለሁ ርብቃ ብቻዋን በመሄዷ ብላ ለማሚቴም ነግራት ነበረ። ማሚቴና ሪች ደግሞ ርብቃን በቅርብ ርቀት እየተከታተሉ እዩ ወደሚሄድበት አምርተው ነበረ ሁላቸውም። እንደዚሁ የርብቃም አጎት እጁን ታስሮ ከተጣለበት ቦታ እንደምንም በግምት ወደዛ አካባቢ ከተቃረበ በኋላ ፖሊስ ጠርቶ ነበረ። የታሰሩ እጆቹን እንደምንም ወደ ኪሱ በማስጠጋት ስልኩን በማንሳት ወደ ፖሊስ ከተጣራ በኋላ ቦታውን ጠቁሟል። አቤልም ሳይደረስብኝ በማለት እየተጣደፈ የርብቃን አጎት ወደዛ ቦታ አዙሮ ከጣለው በኋላ መልሶ ወደ ህንፃው ስር ተመልሰዋል። ወደ ህንፃው ስር ሲመለስ ግን የገጠመውን ያልጠበቀው ነገር ነበረ። እዩ ቦታው ላይ ደርሶ ልጅቷን ፈቷት ሊያመልጡ ሲሉ ነበረ የደረሰው። ከዛም በኋላ እንግዲህ በመሳሪያ ደቅኖባቸው ርብቃ ከኋላ ስትደርስ ሪችና ማሚቴም ተከታትለው እንደዚሁም ፖሊሶቹና የርብቃ አጎትም በተመሳሳይ ሰዓት ቦታው ደርሰዋል። ከዛም በኋላ የርብቃ አጎት አግተህ እኔን ስታሰቃየኝ እንደቆየኸው እንደዚሁም ደግሞ እሷንም አግተሃት በማለት የርብቃ አጎት ከህዝቡ መሀል ሲናገር ርብቃ ይህንን ትሰማለች። እንዴት አጎቴን ሊያግተው ቻለ? አጎቴ እኮ ቤቱና ህይወቱን ትቶ ወደኛ የመጣው እኛን ለማገዝ ነበረ። እንዴት ውለታ ትረሳለህ? ለዚህ ነገር ደግሞ ከባድ የሆነ ነገር የስራህን ውጤት ታገኛለህ በማለት ነው እንግዲህ ርብቃ ይህንን ከባድ ውሳኔ በአቤል ላይ የወሰነችው። እንግዲህ አቤልስ ከዚህን የሚወጣበት አማራጭ ይኖር ይሆን አይኖር ይሆን የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ